እናቴ እናቴ በህይወታለች በቃ እውነቱ ይሄ ነው እናቴ ሞታለች ከሞተች ደግሞ ቆይታለች ምንድነው የምትይ በጣም አዝናለሁ እናቴ እናቴ ዓለም ያልሞተች አዎ አለች ናቲ ቆይ ላስረዳ ናቲ ናቲ እንዴ የተናገርኩትን ነገር እንደጸጸት አታድርገኝ ተውት እናቴ ናት እኮ እናቴ ይኸውልህ እናትህን ማጣት ካልፈልክ እንደዚህ አይነት ስህተት አትሰራም አባቴ እኮ ነው ወላጅ አባቴ እሷን ብትሆን ሚስቱ ነበረች አይደል እንዴ እንዴት እንደዚህ ነገር ያደርጋል የሚሻለው መረጋጋት ነው አልረጋጋም መረጋጋት አልፈልግም እባክህ ናቲ እኔንም አደጋ ውስጥ አታስገባኝ እሱ አሁን ምንም አያመጣም አንገብጋቢ ጉዳይ የእናቴ ነው የኔ መሞት ግን አሳሳቢ አይደለም አይደል ተውትን እንደዛ አላልኩ ግን እናቴ እሷ ደህና ናት ናቲ ግን አሁን ከሄድክ እኔን ይገለኛል አመሰግናለሁ ተውት እኔ ምን አደረኩ አንቺ በጣም ልዩ ሴት ነሽ አመሰግናለሁ ናቲ ግን ለዓለም ደህንነት ስትል ድራማ መስራት መቻል አለብን እሺ ምንም አታውቅም እሺ አሁን እኔ ቤት መግባት ይኖርብኛል እሺ ተውቴ ግን መረጋጋት አልቻልኩም አይዞ በቃ ትንሽ ቆይና ናና ይቅርታ ጠይቅ ትሁት ነይ ተቀመጭ ለማን የተናገርሽው አልገባኝም ገብቶሻል ለማን የተናገርሽው እኔ እኮ ንፋስ ለመቀበል ነው ወጣ ብዬ ቆየሁት ከናቲ ጋር አይችሻለሁ ይሆናል ግን አጋጣሚ ነው በአጋጣሚ ነው ያንን ሁሉ የምታወሩት አባቱ ላይ እንደዛ መሆን እንደሌለበት እየነገርኩት ነው ማን ስለሆንሽ ቆይ ምንሽ ስለሆነ አልገባኝም እኛን ሳይሰማን እንዴት አንቺን ይሰማሻል ሰማኝ አላልኩም እኮ ቤቲ አንድና አጭር ጥያቄ ለምን ወጣሽ የወጣሁበት ምክንያት ግቢ አሁን ሰበቡን ትተሽ ወደ ስራሽ ሂጂ እሺ ደውልልሃለሁ እሺ ዛሬ ደውልልሃለሁ ምንም አልተፈጠረም ጥሩ እሺ ቻው
ተጋጭታችኋል እንዴ? ከማን ጋር? ከትሁት ጋር። ከገረድ ጋር ምን አጣላኝ? ምን አስታረቀኝ? እና ምንድነው ነገሩ? ንቀቷ እያናደደኝ ነው። ባይሆን የሆነ ነገር እናድርግ አይደል? ምንድነው የሆነ ነገር የምናደርገው? አሁን ነገሩ ሚስጥር ከመሆኑ አልፎ እሷም ሰምተዋለች። ተጨነቅ እንዴ? ለምን ይጨነቃለሁ? አለሚ መኖሯን ስላወቀች። ትንሽ ስራ ታበዛብኛለች እንጂ አይከብደኝም። ምን ልታደርግ አስበህ ነው? ምን እንደማደርግ ሁሉ አሳይሻለሁ። ዘርማን ዘሯን ሁሉ ላሳጣት ይችላል። እዚህ አጎት ብቻ አይደል እንዴ ያላት? አጎት ተብዮም ሆነ ሌሎቹ የትም አይሄዱ። ጥሩ ግን ምንም ካላለች አርፋ ትኖር። ካልደረሰችብሽ አትድረሽባት። ቆይ እኔን ለምን እንደዚህ ትለኛለህ? እኔ ሰው ላይ ደርሳለሁ እንዴ? መስማት የምትፈልጊው ከሆነ ትሰሚያለሽ። እኔ ምንም ማድረግ አልችልም ከዚህ ወዲያ። አሁን ልጅሽን አገኘሁት ብለሽ የልብ ልብ እንዳይሰማሽ። አገኘሁት እንዴ? አንቺ እኮ አሁን እሱ ልብ ውስጥ ሞተሻል። ልሙታ? ልግደልሽ? አዎ ግደለኝ። ሞት ትፈሪ እኮ ነበር። ግን ልጄ ምንም ካላረክብኝ ግድ የለም ብገለኝ። ግደለኝ። በነገራችን ላይ እኔን አይመስልም፣ የኔ ልጅ ደግሞ ምንም አይመስልም። እሺ ትሁት እዚህ መታ ታውቃለች? ትሁትን አላውቃትም። እንዳትዋሺ። ማነች? አማችሽ። አላወኳትም። ልጄ ሊያገባ ነው እንዴ? ቀልድሽ አይጠገብም። ምን አለውና ያገባል? አንተ አባቱ አለህለት አይደል? በዚህ ዘመን እኮ የራስ ነው። እኔማ ቢኖረኝ ይሰጠው ነበር። የምትበይውንም እኮ የምሰጥሽ እኔ ነኝ። እሱስ ልክ ነህ። አባዬ እባክህን ተነስ ናቲ፣ ችግር የለም። ይቅር ካላልከኝ በፍጹም አልነሳም አባዬ። አርጌልሃለሁ። ተነስ የኔ ልጅ። ተቀመጥ። በጣም አመሰግናለሁ አባዬ። ተቀመጥ። ቆይ ዛሬ ምን ተገኝቶ ነው? ልክ አልነበርኩም። እንደዚህ ማድረግ አልነበረብኝም። ዋናው መጸጸት ነው። ልክ ነህ አንተ። ሁሉም ነገር አንተ ስትፈቅድና ስትወድ ነው የሚያደረግ ያለበት። ልክ ነህ የኔ ልጅ። ይቅር ስላልከኝ በጣም አመሰግናለሁ። ግድ የለውም። በል አሁን ከኛ ጋር ቁርስ በልተህ ትሄዳለህ። ትሁት እንጀራ አቅርቢ። አይ አባዬ መሄድ አለብኝ። ይቅርታ ልልህ ብቻ ነው የመጣሁት። ልሂድ በቃ። ደህና ዋሉ። እንግዲህ ያንቺ ነገር እያለቀ ይመስለኛል። ልጅሽ ግን በጣም ጥጋበኛ ነው። እኔም ማውቀው ጨዋ ልጅ እንዳለኝ ነው። አሁን እኔ ለሱ ብበዛበት እንጂ አንስበታለሁ። እባክሽን ወደ እኔ አትምጪ። ትሰሚኛለሽ? ቤቱ የኔ ነው። መንቅሬ ላስወጣሽ እችላለሁ። እሺ ከቤቱ አስወጪኝ። እዚህ እስካለው ግን አንቺ አትምጪ። በረሃብ እንዳትሞቺ እኔ እኮ ነኝ ምግብ የምሰጥሽ። አትስጪኝ። ተርቤ ልሙት። በቃ አልፈልግም። ኧረ በጣም ተሻሽለሽ አይደል እንዴ? ውጪልኝ። አልወጣም። ምን ታመጫለሽ? ውጪልኝ።
አልወጣም። ወዴት ነው? ሱቅ ልወጣ። አይሆንም። ቤት ውስጥ የሚበላ ነገር የለም። የምሰራውን ነገር መግዛት አለብኝ። አይሆንም። ሽንት ቤቶቹን መጸዳት አለባቸው። በረኪና ምናምን ያስፈልጋል። አይሆንም ትሁት። እሺ አንቺ ገዝተሽ ነው በቃ። እየላክሽኝ ነው? ምን ችግር አለው? ለቤትሽ እኮ ነው። ሂጂና ግዢ። ግን 10 ደቂቃ መቆየት አልፈቅድልሽ። እሺ ናቲ፣ የብልሳ ውሳኔ ነው የወሰንከው። ትሁት፣ እኔ ህልሚውን እውነት ይሁን እያልኩኝ ነው። ያለ ይህንን እንዳወቅ ካወቁ ግን እናትን ሊጎዳት ይችላል። እናቴን አይተሻታል? አዎ። ትሁት፣ አንቺ ለኔ ከሰማይ የወረድሽ መልአኬ ነሽ። ምን አደረግኩልህ ብለህ ነው? አንቺ ልዩ ሰው ነሽ። ህይወቴ ውስጥ እንዳንቺ ውለታ የዋለልኝ ሰው የለም። አመሰግናለሁ። ናቲ፣ መሄድ አለብኝ። ትጠብቀኛለች። ቤት እመጣለሁ። እንዴ? ከዛስ? በቃ እዛ ሆናለሁ። አንቺንም አገኝሻለሁ። ናቲ፣ ከሷ ጋር እንዳትጣላ። ኧረ አንጣላ። ምን ያጣላናል? አንተ ከተጣላት እናትህን ነው የምትጎዳት። እንዴ ቆይ እናቴ የት ናት? ንገረኝ እንጂ ትሁት፣ እናቴ የት ነች? የት ነው ያደረጓት? ይኸውልህ ናቲ፣ እሱን ማወቅ አይቀርም፣ ግን ደግሞ አንተ ተረጋጋ። ምን ባደረገች ሁሉ ነገር? እኔማ አንዴ እናቴን ብቻ ላገኛት እንጂ ግንባሩን ብዬ ነው የምደፋው። ተረጋጋ እንጂ ናቲ። እንደዚህ መሆን እናትን የሚያስደስታት ይመስላል? በቃ እኔ መሄድ አለብኝ። ለማንኛውም የታባሽ ሄደሽ ነው? ማንን አግኝተሽ ነው? ማንን አገኛለሁ? ይኸውልሽ ቶት፣ የሰላም ህይወት መኖር አልፈለግሽም መሰለኝ። ቤቲ፣ የተፈጠረ ነገር ካለ አስረጅኝ። ሰው እያገኘሽ ነው? ማንንም እያገኘ አይደለም። እባክሽ ተይኝ ቤቲ። አንዳንዴ ሰዎች መደበሪያ ሊያደርጉሽ ይፈልጋሉ። የምታወሪው ነገር ከኔ ጋር አይገናኝም። እባክሽ ተይኝ። አልተውሽም። ፉክርሽ ደግሞ ከኔ ጋር ነው። ቤቲ፣ ስራዬ ልስራበት። እባክሽ ተይኝ። ለውጥ በጣም አስደስቶኛል። አመሰግናለሁ አባዬ። ምን ተገኘና ነው እንደዚህ? አንተ ለእናቴ ክፉ እንዳልሆንክባት አውቃለሁ። ያው አሁንም ማደርጋቸው ነገሮች ከሞት እንደማይመልሷት አውቃለሁ። ያው የፍቅሬን ያህል ነው። አዎ ልክ ነህ ልጄ። ሚስቴ የእግር ሰዓት ናት ለኔ። እስኪ አባዬ እንደ ልጅና እንደ አባት እንጫወትና የሞተችበትን አጋጣሚ ንገረኝ። ታማ ነበረ፣ ግን ቀኗ ስለደረሰ ነው መሰለኝ ሙከራችን አልተሳካም። ሚስቴን አላዳንኳትም። አይደለ? ከባድ ጊዜ እንደምታሳልፉ እርግጠኛ ነኝ። ላንተም ለኔም ከባድ ነው አውቃለሁ። በጣም። እና ፕሮጀክት ያልከውን ነገር እንዴት አደረክ? ያው ገንዘብ ማባከኑ ልክ አይደለም። እሷ ሁሌም በልባችን ትኖራለች። አዎ ልክ ነህ። እንዳንተ አይነት ልጅ ስላለኝ ኮርቻለሁ። እሺ አባዬ፣ በቃ በኋላ ቤት እመጣለሁ። እሺ በቃ ልጄ፣ በኋላ ና።
የምትፈልጊው ነገር አለ? አይ የለም። በሩን ቆልፌው ነው የምሄደው። እሺ ቤቲ ትቻለሽ። እንዲህ እንዳደርግ ያስገደደኝ ባህሪሽ ነው። ቤቲ ከኔ ጋር ያለሽ ችግር ምን አይነት እንደሆነ አላውቅም፣ ግን እኔ እስከማውቀው ምንም አይነት ነገር የሚያነካካኝ ነገር የለም ካንቺ ጋር። አለ። ምንድነው? ናቲ ነው። ጉዳይሽ ከሱ ጋር ከሆነ ከሱ ጋር መጨረስ ነው በቃ። እሱን እንዳሰብሽው አውቃለሁ። ከሱ ጋር መታገል ሲያቅትሽ እኔን ሰላም አትንሽኝ። ለማንኛውም እንደሌላ ጊዜ አምኜሽ በሩን ክፍት አድርጌ መሄድ አልቻልኩም። ለኔ ለውጥ የለውም፣ ዝጊው። ደህና ነኝ ቱቴ። እንዴት መጣሽ? ከእልህ አስጨራሽ ቁልፍ ፍለጋ በኋላ መጣሁ። ቱቴ እባክሽ ተጠንቀቂ። እሺ ምግብ አመጣችልሽ አይደል? አዎ አመጣችልኝ። አንቺ ግን ለእኔ እንዲህ መጨነቅሽን አቁሚ። አለሜ እያየሁሽ ደህና እየሆንሽ ነው። ውስጤ በጣም ብዙ ጥያቄ አለ። አሁን እሱን መመለስ የምችል ይመስለኛል። እሺ ግን ከዛ በፊት ልጄ እንዴት ነው? ደህና ነው። ደህና መሆንሽንም አውቋል። ምን? ልጄ መኖሬን አወቀ? አዎ መኖርሽን አውቋል። ቱቴ እባክሽ ናቲን እንዳይገሉብኝ። ምንም አይፈጠርም አለምዬ። እስኪ የጸባችሁን መንስኤ ለዚህ ያበቃችሁን ነገር ንገሪኝ እስኪ። ታሪኩ ረጅም ነው። ከዛ መሀል ግን አንዱን ልንገርሽ። አይሆንም አልኩህ እኮ ገዜ። ለምን ደሞ አይሆነው? አንቺን ማን ፈቃጅ አደረገሽ? እና ለአንተ ተብሎ የሁሉ ህፃናት ይሞት? ለምን አይረፈረፉ? እኔ ገዛኝ ግድ ያለኝ ይመስልሻል? አንተ ግን ያመሃል እንዴ? እኔ አይኔ እያየ ይሄ ወተት ገብቶ አይሸጥም። ስንት ብር እንደሚያመልጠኝ ታውቂያለሽ? 20 ሚሊዮን ብር እኮ ነው። አንተ ገንዘብ አውሮሃል፣ ሰይጣንማ ተጸናውተዋል። የፈለግሽውን በይ። ይሄ ባጉል ሀቀኝነትሽ እኔ ደግሞ ይሄን ገንዘብ አላጣው። እኔ እያለው በፍጹም ይሄ አይሆንም። እሱ እንዴት እንደማይሆን አሳይሻለሁ። እና ወተቱ መጣ። ብዙ ህፃናት ሞቱ። ገና 2 ዓመት እንኳን ያልሞላቸው የሚያሳዝኑ ህፃናት። ወይኔ አሁን የነገርኩሽ ትንሹን ነው። ከሆነ ጊዜ በኋላ እኔን እንደሚስቱ መቁጠር ትቶ የመጨረሻ ጠላቱ አደረገኝ። የሚገርም ነው። በጣም አዝናለሁ አለሜ። ቆይ ግን ቤቲ እንዴት እዚህ መጣች? ሄሎ ወይዬ፣ እኔ ማር እንዴት ነሽ? ደህና ነኝ። ከአንቺ ናፍቆትና ሀሳብ በስተቀር ደህና ነኝ። ምን ሆናለሁ ብለሽ ነው? አዎ አይዞሽ፣ አታስቢ። የሞላ ቤት ውስጥ ነው መተሽ መትገቢው። አዎ በቃ እደውልልሻለሁ። እሺ ቻው የኔ ማር፣ ቻው።
ምንድነው የምታፈጭው? አንተ ሆንክ ተቆጪው። ሰላም ስጪኝ። ክርክር አልፈልግም። በጣም ተንቀሽቅሻል። አንቺ ነሽ ተንቀዘቀሽው። ግን ችግር የለውም፣ ትንሽ ጊዜ ነው። ሁሉንም እኮ የምችለው ለልጄ ብዬ ነው። የራሱ ጉዳይ። እንደውም ንገረኝ ካልሽኝ ይሄ ልጅ የኔ አይመስለኝም። ከሌላ ሰው ሳይሆን አይቀርም የወለድሽው። ምን ነው ሁሉም ሰው እንዳንተ ልክስክስ ይመስልሃል እንዴ? እኔ አለሜ ቤቴን፣ ልጄን፣ ትዳሬን አክብሬ የምኖር ሰው ነኝ። አሁን ልረፍበት ወይስ ልውጣልሽ? ግድ የለም እነሳልሃለሁ፣ ግን እንዳትረሳ ሁሉንም ነገር ትከፍላለህ። እሱን ማን እንደሚከፍል እናያለን። ደግሞ እዛ መኝታ ቤት ድርሽ እንዳት። ለሱ በፍጹም አታስብ። አጠገብ ድርሽ አልልም። ብዙ ነገር እንዳለሽ እረዳለሁ። እኔ ነው የገጠመኝ፣ አንቺን አንዱ እንዲገጥምሽ አልፈልግም። ግን እመኚ፣ ሁሉንም ነገር ትወጡታላችሁ። እኔ ከዚህ በኋላ ያለው ይበልጥ ያስፈራኛል። ትንሽ ያስፈራል። ግን ልጅ አላገባም አይደል? አዎ አላገባም። አንቺ ልጅ ሚስት ብትሆኚ በጣም ደስ ይለኛል። ምን ነው? ምንም አይደለም። ዋናው ነገር ሁሉም ነገር ደህና መሆኑ ነው። አላውቅም፣ ግን የናፈኩት አንድ ነገር ቢኖር የልጄን አይን ማየት ነው። ታይዋለሽ። እሱ እኔንም ናፍቆኛል። በቃ ልሂድ አለሜ፣ ቤት እንዳትመጣብኝ። እሺ። ምን ይሰራል? አይ ምንም አልፈልግም። እሺ ና ተቀመጥ። እሺ ቆይ አንዴ ትውተን ላውራት። ትውት ሽንት ቤት ታጸዳ ነው። አውርቻት ታጸዳለች። አንዴ መጣሁ። አንተ ልታስጨርሰኝ እንዴ? የት አባቷ? ምን ነው? ምን ፈልገህ? እናፈቅሽኝ። ትቀልዳለህ? የእውነቴን ነው ትውት። የማወራሽ ነገር አለ። ናቲ፣ እናወራለን። አሁን ግን ትሳካ። እሺ። ትውትን አትወጃትም አይደል? አዎ አልወዳትም። ታናደኛለች። ደረጃዋን አታውቅም። እኔ ደግሞ በጣም ትመቸኛለች። ምን ነካ ናትዬ? ደረጃህን እወቅ እንጂ። ስለምን ደረጃ ነው የምታወሪው? አንተ እኮ እሷ አትገባህም። እና አንዷን አሮጊት ልጥበስ? አሽሙር ነው። እኔ እኮ የተሻሻልክ መስሎኝ ነበር። የምን መሻሻል ነው? አጠፋው? አባቴን ይቅርታ ጠየቅኩ። ይኸውልህ ናትዬ፣ እኔ አባትን ሳይሆን አንተን ነው የምወደው። እንዴት? አባቴ እኮ ከኔ ይልቅ አንቺን ነው የሚወደው። ቆይ እኔ በዚህ ልክ የምወደድ ልጅ አንተ ጋር መጥቼ እንዴት ረከስኩኝ? የተሸጠን ዕቃ እኮ መልሶ ሲሸጥ ዋጋ ይረክሳል። ርካሽ ነሽ ነው? አባቴ ገዝቶሻል እያልኩሽ እኮ ነው። ለማንኛውም ይቺ ልጅ ታያት። እኔ አባዬ እስከሚመጣ ድረስ አረፍ ልበልሽ። ናቲ፣ ነፍሴ በጣም እየተጨነቀችብኝ ነው። ቆይ ቢመጡስ? ቢመጡ ምን ይፈጠራል ብለሽ ነው? ደግሞ ባሏ ስላለ አትመጣም። እሺ፣ ለምን ነበር የፈለከኝ? ትሁት፣ ከአንቺ የተሻለ ረዳት የትም አላገኝም። ናቲ፣ አልገባኝም። ትሁቴ፣ ምናልባት በዚህ ሰዓት ልክ ላይሆን ይችላል፣ ግን አፍቅረሻለሁ። እየቀለድክ መሆን አለበት። አልቀለድኩም ትሁቴ። እዚህ ቤት ከመጣው ቀን ጀምሮ ካየሁሽ በኋላ ወድጄሻለሁ። ይሄንን ፈጽሞ አልጠበቅኩም።
ሁሌ ደግሞ እኔን ስትረጂኝ ይበልጥ አከበርኩሽ። ናቲ ይኸውልህ ምንም አትበይኝ ትሁቴ። እንድታስቢ ከፈለግሽ ዛሬ ላይ ልሰጥሽሻለሁ፣ ግን አይሆንም እንድትይኝ ሳይሆን እንድትረጋጊ ነው። እሺ ነገ እናወራለን በቃ። ትሁቴ ምናልባት በዚህ ሰዓት ልክ ላይሆን ይችላል፣ ግን አፍቅሬሻለሁ። እቺ ልጅ ከዚህ ቤት መውጣት አለባት። አስወጫትና ሚስጥራችንን ትበትነው ነው የምትይው? አይደለም ግን ምንም ነገሩ አላማረኝም። የእሷ ነገር ቀላል ነው። ምን እያደረኩ እንደሆነ አሳይሻለሁ። ምን እያደረክ? ነገሮችን ሳልጨርስ ማውራት አልወድም። ልጅን ለማማለል እየሞከረች። በስራ ሽርጧ ነው የምታማልለው? ቆይ ግን ምንም አይመስልህም እንዴ? አዎ ምንም አይመስለኝም። እኔን አይንኩኝ እንጂ። ቆይ እንዴት ነው የምታስበው? ብዙ ነገር ታውቃለች እኮ። ትወቅ። በማስጠነቅቃት አስጠነቅቃታለሁ። ጥሩ እሺ። እሺ ትሁት በቃ ትጨናነቂ፣ ሌላ ቀን እናወራለን። እሺ ቢያንስ ከዚህ ውጣና እናወራለን። ቢያንስ እሺ ይሄንን እንኳን ንገሪኝ። እናቴ የት ነው ያለችው? እናቴ ይሄንን መናገር ለኔ በጣም አደጋለሁ። እና ላላውቅ ነው? እዚህ ቤት ናት? እናቴ እዚህ ቤት ናት?